አልደግምም። እሺ የልጄን እናት ጥዬ የትም አልሄድም። አልደግምልህ። ድጋሚ ይህንን ቃል አልነግርህም። በፍጥነት ከህይወታችንም ከቤታችንም ትወጣለህ። እንዲህ የምትል ከሆነ ድጋሚ ላስጠነቅቅ አልመጣም፣ አጠፋለሁ። እርኩስ ልጅ ስም እንዳጠራብኝ የፈጣሪ ያለ። ቆይ ይሄን ያህል ምን ተፈጥሮ ነው? ምንድን ነው የተፈጠረው? ተሰማ እኔ እስካሁን ምን እንደተፈጠረ ግልጽ ሊሆንልኝ አልቻለም። ምንም አታውቅም ያልኳት ልጅ አዋረደች። ኑሐሚን ሰው ፊት አንገቴን አስደፋችኝ። ላይኩን አምራን የኑሐሚንን እርግዝና ለቤተሰብ በመናገር ለመላው ቤተሰብ በመናገር ምስምስ አድርጋቸዋለች። ታዲያ ይህንን ሚስጥር ለመናገር ስትመጣ ወይዘሮ ዝናሽም ለራሷ አስባም ስለነበረ እንዳትቀመጥና አሁኑኑ እንድትወጣ አድርጋት ነበረ። እሷ ግን ትልቅ ነገር አንግባ ስለመጣች በጭራሽ አልወጣም። እንግዲያውስ ደግሞ የማትወጪ ከሆነ ልጄ አሁን ይመጣል፣ እንዴት አድርጎ አንጠልጥሎ እንደሚያስወጣሽ እናያለን በማለት ተናግራ ነበር ወይዘሮ ዝናሽ። ታዲያ እሷም ደግሞ እንዲያውም የሚመጣ ከሆነ የምናገረውን ነገር እንዲያውም አሁን ላንቺ ልነግርሽ የነበረውን ነገር ሰርዣዋለሁ። እንዲያውም በቃ ናሆም ሲመጣ እንዲያውም ከሱ ፊት ነው ሁሉንም ነገር ሚስጥሩን ፍርጥርጥ የማደርገው በማለት ናሆምን ተዘጋጅታ ትጠብቀዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ ትብብራችሁ አይለኝ እላለሁ። ኑሐሚን እንግዲህ ተደብቆ የነበረው እርግዝና ሰላም የነሳት 24 ሰዓት ስለ አባቷ ስትጨነቅ የነበረው የደበቀችው ከባዱ ነገር ፍርጥርጡ ወጥቷል። ወይዘሮ ዝናሽም ይህንን ተገን አድርጋ የራሷን ሚስጥር ትልቁ ሚስጥር እንደማይነገር እሷ ደግሞ በመሀል ገብታ ለማመስም እየሞከረች ነበር። ኑሐሚን ከዚህ በፊት ነግራው ስለነበር ለናሆም የተፈጠረውን ነገር አሁን ላይ ነፍሰ ጡር እንደሆነች ባትነግረውም እሱ ባያቅም ነገር ግን የተጎዳ ልብ እንዳላትና ጓደኛዋ ምን አይነት እንደሆነና የእሷ ጓደኛ ከሌላ ሴት ከባለ ሀብት ልጅ ፍቅር እንደያዛትና ከሱ ገንዘብ እየተቀበለች ለሱ እያመጣች እንደምታስረክበው እንደደረሰችበት ነግራው ስለነበረ ለናሆም አሁን ይሄ ነገር ፍርጥርጥ ሲል ለናሆም ይሄ ነገር አዳጋችና አስደንጋጭ ነገር አልነበረም። መሰበሯን ከዚህ በፊት ስለነገረችው እሱም ሊረዳት ነበር የሞከረው። ታዲያ አቶ ተሰማም ይሄን ነገር ሲሰማ እንደ መልአክ የማያት ልጁን ነፍሰ ጡር ናት መባሉን ሲሰማ ንጽህናዋንም ለመከራከር እየሞከረ ነበረ። እሷም ካጠገቡ ብድግ ብላ ብንነ ያለችው አባዬን አይኑን ማየት አልችልም፣ አይኑን ማየት አልፈልግም በማለት ብድግ ብላ ነበር የሄደችው። አቶ ተሰማም ራሳቸውን ስተው ነበር። ቤተሰቡ አንስተውት ወደ መኝታ ክፍሉ ወስደውት ከተረጋጋም በኋላ ነገሮችን ግራና ቀኝ አይቶ የተፈጠረውን ነገር ላለማስታወስም ፈልጎ ነበር። ነገር ግን ደግሞ ቀና ብሎ ሳያት እውነት ነው ወይ ሳሎን ላይ የተነገረው ነገር የኔ ልጅ ኑሐሚን እውነት ነው ወይ አድርገሽዋል ይላል። እሷም ደግሞ በግልጽ አባዬ ይቅር በለኝ ትላለች። አባዬ ፍቅር አውሮኝ ነው ይቅር በለኝ ትላለች። እሱም አስከትሎ ይህ ነገር በጣም ትልቅ ውርደትና ክብረ ቢስ እንደሆነ እንደገደልሽኝ እወቂው በማለት እሷን ሸሽቷታል። ናሆምም አምራንን ቆይ ምን ልታደርጊ መጣሽ? አባዬ ቤት ተከራይቶልሻል ነበር እንዴ? እዚህ ምን ትሰሪያለሽ? በማለት አምራንን ለማስወጣት ሞክሮ ነበር። አምራንም የያዘችው ትልቅ አላማ ስለነበረ ኑሐሚንን ማዋረድ ስለነበረ ትልቁ አላማዬን ሳላሳካ ንቅንቅ አልልም ብላ ነበር። የፈለገችውንም ነገር ካደረገች አቶ ሌኩንም ወደ ቤት እንደተመለሱ ከአቶ ተሰማ ጋር ሲነጋገሩ ያችን እርኩስ በማለት አቶ ተሰማ የልጁን ስም የኑሐሚንን እንደዚህ ሲያነሳ ለአቶ ሌኩን ይሄ ነገር በጣም ማስደንጋጭ ነበር የነበረው። እሱ ማመን አቅቶታል። እንዴት እንደዚህ ልትል ትችላለህ? ይሄንን የምትጠራውና ይሄንን ስም የምትጠራው የኛን ኑሐሚንን ነው እኮ ኑሐሚንን ነው ወይ እያለ ነበር በተደጋጋሚ አቶ ሌኩንም። እሱም ሁለተኛ የእሷን ስም እንዳታነሳብኝ፣ እንደሷ አይነት ልጅ የለኝም፣ እናም ደግሞ ትንሽ እስኪሻለኝ ድረስ እቆያለሁ፣ ከተሻለኝ በኋላ እኔም ቤቱን ለቅቄ እሄዳለሁ ይላል። አቶ ሌኩንም ምን እንደተፈጠረ ለምን አትነግረኝም ተሰማ? ምንድነው የተፈጠረው በማለት ይጠይቀዋል። እሱም ልጁ እንደ መልአክ የምተማመንባትና የሚኮራባት ልጁ ነፍሰ ጡር እንደሆነች ይነግረዋል። አቶ ሌኩን ግን ነገሮችን ስሜታዊ ሆኖ ከመፍታት ይልቅ ግራ ቀኝ እየተመለከተ ነበረ። ኑሐሚን በጭራሽ ይህንን ነገር ልታደርግ አትችልም፣ ካደረገችውም ደግሞ ምናልባት የገጠማት ችግር ሊኖር ይችላል በማለት ወደ ግንዛቤ ውስጥ ነበር እያስገባው። አቶ ተሰማ በስሜት በመናገርና
ራሱን እንዲስት ሲሆን አቶ ለይኩን ደግሞ ኑሐሚንን አውቃታለሁ፣ በጣም ጥንቁቅ ልጅ ናት፣ እንደዚህ ልታደርግ አትችልም፣ ከሆነም ደግሞ የገጠማትን ነገር መጠየቅ አለባት ነበር ያለው አቶ ለይኩን። ኑሐሚንም አባቷ እንደዚህ ስለተሰበረባትና እሷንም ስብርብር ስላደረገቻት አምራል እሷም ገና ተናግራም አልጨረሰችም፣ ትቀጥላለች። ቤተሰቡንም አያይዛ አሁንም አልበቃትም። ናሆምም እሺ አሁን ምን ቀረሽ? ቤተሰቡን አያይዘሻል፣ የምትፈልጊውን ነገር ተናግረሻል፣ አሁንስ አትወጪልኝም ወይ በማለት ቢናገራትም እሷም ትቀጥላለች። እየቀጠለች እያለ ኑሐሚን መጣችላትና የማንጉድ ወጥቶ የማንጉድ ይቀራል፣ እንግዲያውስ ተቀበይ በማለት ኑሐሚንም የራሷን ጉድ ነግራታለች። ታዲያ በዚህ መካከል የተጎዳ ነው እኔና ናሆም ነን ስትልም እሷ የቀድሞ ፍቅረኛዋ ሹፌሩ እንደሆነ ተናገራለች። ኑሐሚንም እነሱም በጣም ነበር እየደነገጡት። ይሄ ነገር ተአምር ነው፣ እንዴት እንደዚህ ሊፈጠር ይችላል በማለት ወይዘሮ ዝናሽም አይኗን ጥላበት ስለነበር ይሄ ነገር መስማቷ በጣም ነበር ያስደነገጣት። ናሆምም አየህ አይደለ ናሆም የኔ ፍቅረኛ የነበረው የእሷ የቀድሞ ፍቅረኛዋ ነው። ታዲያ ከናሆም ገንዘብ እየተቀበለች እሷ ለእኔ ፍቅረኛ ትሰጠዋለች። እሱ እንግዲህ ይህንን እያደረገ ያስተዳደረኝ የነበረውና አባቴንም እየተንከባከበልኝ የነበረው ቤት ተከራይቶ ይዞኝ የነበረው እንግዲህ የእሷ ፍቅረኛ ነበር በማለት እውነታውን ትናገራለች። እሷም ለመካድ ሞክራ ነበረ አምራንም፣ ነገር ግን የሚካድ ነገር አይደለም፣ መካድም አትችልም። ከዚህ በፊትም ለናሆም ስለነገረችው ናሆም ሁሉንም ነገር አምኖ ተቀብሏል። ነገር ግን እሱ ይሄ ሰውዬ የኔን ህይወት እንደዚህ ያመሰቃቀለው ይሄ ሾፌሩ ነው ማለት ነው፣ ኤርሚያስ ነው በማለት ናሆምም ማስከትሎ ወደ ኤርሚያስ በመሄድ የሚገባውን ዋጋ ሰጥቶታል። ታዲያ ኤርሚያስም ደግሞ ዝም ብሎ አልጠበቀውም። ምንድነው የምትለው ሲለው እሱም ደግሞ እንዴት እንደዚህ አይነት ቆሻሻ ስራ ትሰራለህ? በአንዴ የሁለት ልጆችን ህይወት እንዴት የሁለት ሴቶችን ህይወት ታመሰቃቅላለህ? ሲልም መልካሙ ናሆም የሚገባውን ዋጋ ሰጥቶታል። ከዚህ በኋላ ከአንተ ጋር ንግግር አልፈልግም፣ ቤት ለቀህ ትሄዳለህ ብሎታልም። ኤርሚያስ ከስራውም እንደሚፈናቀል ማስጠንቀቂያ ተሰጥቶታል። ታዲያ ኤርሚያስ ደግሞ እኔ ከዚህ የምወጣው ኑሐሚንን ይዤ ነው ሲልም የልጅን እናት ኑሐሚንን ጭራሽ ጥዬ አልሄድም ብሏል። ታውቃለህ ካወቅከው አይቀር ሚስጥሩን በማለት ወደዚህ ቤት የመጣሁት ኑሐሚንን ተከትዬ አምራን ወደ ኤርሚያስ በመምጣት የተፈጠረውን ነገር ልትነግረው ነበር። ሁሉም ነገር ፍርጥርጥ ብሏል ልትለው ስትል እሱ ደግሞ መናገር አይጠበቅብሽም ይላል። ምክንያቱም ዋጋውን ሰጥቶታል። ናሆም ዋጋውን ሊሰጠው የሚችለው የሰማው ነገር ቢኖር እሷ ያያያዘችው ነገር ቢኖር ነው። ለማንኛውም የኔ ንግስት ደግሞ በሰላም እንደማታውሽ እና በቀላሉ እንደማትፋታሽ አንቺ እሷን አዋርደሽ እና እሷን አጎሳቁለሽ ጎድተሽ በሰላም እንደማወጫ አውቀዋለሁ ሲልም እሷም ደግሞ አስከትላ ምን አይነት እልከኛለች ናት ግን አዎ ተናግራለች። አባቷ እንኳን በህይወትና በሞት መካከል ሆኖ ሚስጥሬን እንኳን አልደበቀችልኝም፣ ሁሉንም ነገር ዝርግፍግፍ አድርጋ ተናግራለች ትላለች። ለይኩንም ከውስጥ የተነገረውን ነገር አዳምጦ ብቻ ወደ ጎን አልተዋትም። ወደ ኑሐሚን በመሄድ ኑሐሚንን አናግሯን ነበር። የኔ ልጅ ጥንቁቅ ነሽ፣ ጀግና ነሽ፣ አውቅሻለሁ። ይህ ነገር ግን እንዴት ሊፈጠር እንደቻለና ምናልባትም ደግሞ አደጋና ጥቃት ደርሶብሽ እንደሆነ በማለት ይጠይቃታል። ኑሐሚንም ደግሞ ይቅርታ አድርግልኝ አቶ ለይኩን፣ በፍቅር ተሸንፌና በፍቅር አይኔ ታውሮ ነው እንደዚህ የሆንኩ በማለት የተፈጠረውን ሁሉ ትነግረዋለች። አስከትላም ደግሞ እንዴት አታፍርብኝም? አንተ እኮ ትላንት ስትኮራብኝና ስታነግሰኝ የነበርክ ሰሆነ ታዲያ አሁን ለምን አተፋብኝም? ትላለች። አቶ ለይኩንም ደግሞ እኔ እንደዛ የማደርግ ሰው አይደለሁም፣ አገናዝባለሁ የኔ ልጅ በማለት ሙሉ በሙሉ ታሪኳን ተናግራ እስኪጨርስ ድረስ ጊዜ ሰጥቶ አዳምጧታል። አቶ ለይኩንም በባለቤቱ የሁሉ ግፍ እየደረሰባቸው ያሉት ለካ እንዲህ ያለ ቀና ልብ ያላቸው ሰው ናቸው ስትልም ኑሐሚንም አሁንም ደግሞ አዳማጭ በማግኘቴ አንተ ጆሮ ሰጥተህ ስላዳመጥከኝ ራሱ ከልቤ አመሰግናለሁ። አባዬ እኮ ሊረዳኝም ሊያዳምጠኝም አልቻለም ትላለች። እሺ ለማንኛውም የልጁስ አባት ማን ነው በማለት አቶ ለይኩንም አስከትሎ ይጠይቃታል። እሷም የልጇ አባት ኤርሚያስ መሆኑን ትናገራለች። ሹፌሩ መሆኑን ሲያውቅ ደግሞ አቶ ለይኩን በጣም ነበር የተናደደው። ለካ እስከ ዛሬ እየተቀለደብኝና እየተጫወተብኝ ነበር ይላል። ከውስጥ የነገሩት በተቃራኒውና በትንሹ ነበር። እሷ ደግሞ ሲነግራት አልገባኝም፣ እኔ ደግሞ ታሪኩ ሙሉ በሙሉ የነገሩ መስሎኝ እንደዛ አይደለም፣ እንግዲያውስ አዳምጥ በማለት ከውስጥ የነገሩት ከአቶ ተሰማ ገንዘብ እንደሚወስድ ኤርሚያስ አድርገው ነበር የነገሩት። እሷ ደግሞ እንደዛ
አይደለም። እንዲያውም ልጅቱ የናሆም ፍቅረኛ የኔ ቀድሞ ፍቅረኛዋ ነበረ። እናም ደግሞ ከናሆም ገንዘብ እየወሰደች ነበረ እንግዲህ ለኔ ፍቅረኛ የምትሰጠው። የኔ ፍቅረኛ ደግሞ ከሷ እየተቀበለ ነበረ እኛን የሚያስተዳድረን። እኔም ደግሞ አባቴንም ስለሚንከባከብልኝ ስለነበረ ማንም ስላልነበረኝ አመንኩት። እሱ እንግዲህ ህይወቴን ማመሰቃቀል ብቻ ሳይሆን እምነቴንም በልቷል፣ እንደዚህ አድርጎኝ ሄዷል ብላ ትነግሯለች። አቶ ለይኩንም እንደ እናት ሆኖ እንባዋን አብሶላት። ወይዘሮ ዝናሽም ይህንን ምክንያት አገኘች እና ወደ አቶ ተሰማ በመሄድ አቶ ተሰማ ልጁን ሲያዋርዳትና ዘወር በይልኝ ሲል ሲረግጣት ስለተመለከተች፣ በክብሩ እንደማይደራደር ስለተመለከተች እሷ ስለ ክብር ታወራለች፣ በክብሯ አትደራደርም። ነገር ግን ደግሞ ንጹህ ሰው አይደለችም። አቶ ተሰማ ግን በክብሩ ቢደራደር ንጹህ አባትና ምርጥ ሰው ነው። እናም ደግሞ እሷ በክብሩ የማይደራደር ሆኖ ስለተመለከተችው በሰዓት ላይ ካስተር ከፈክፋለች። እናም እንግዲህ ደግሞ ይኸውልህና ጓደኛ እንግዲህ እኔ ባለቤት የነበረው ይችን ነበረ እንግዲህ መልአክ አድርጎ ለልጅ ሚስት አድርጎ ይስራት የነበረው በማለት ታያይዛለች። አቶ ተሰማም ይቅርታ አድርግልኝ ወይዘሮ ዝናሽ፣ ለካ እንደዛ ስታንገላቻትና እንደዛ ስታደርጊያት የነበረው ለካ ይሄንን ቆሻሻ ስራዋን ተመልክተሽ ነው በማለት እሱም ይጨምርላታል። እሷም እንግዲህ አቶ ተሰማን እያባበለች እና እየለመነች ነው እሱ ኑሐሚንን ጥርግ አድርጎ ከቤት እንዲያስወጣላት። ሌላ በኩል ደግሞ የእሷ ሚስጥር ያለው ከኑሐሚን እጅ ብቻ ስለሆነ አቶ ተሰማ ዓይንሽን ላፈር ብሎ እሷ ማባረሩ ኑሐሚንን ማባረሩ ለእሷ ትልቅ ድል ነው። ኑሐሚንም እንደምትወጣላት ነግራታለች። ብቻ አባቴን አሳክሚልኝ ትላለች። ወይዘሮ ዝናሽም ለኑሐሚን ከዚህ በኋላ እኔ የምደብቀውም ሆነ የምፈራለት ሚስጥር የለሽም፣ ሚስጥርሽን አምራን በሙሉ ዝርግፍግፍ አድርጋ ተናግራለች ትላለች። ኑሐሚንም ያንቺ ሚስጥር እጄ ላይ እንዳለ አትዘንጊ፣ ነገር ግን ደግሞ እየተባባልንበትን መዘንጋት የለብሽም። እኔ ምንም አልፈልግም፣ የምፈልገው አባቴን እንድታሳክሚ። ሁሉ ነገር ከተፈጠረ በኋላ በዛው አልቀረም፣ ወደ ቤት ተመልሶ መጥቶ ነበረ። ይህንን የተመለከተችው ወይዘሮ ዝናሽን ባለቤቷን በመጥራት ለይኩን ተመልከት፣ ይኸውልህና ምን እየተፈጠረ ነው፣ ባለማፈር እኮ ወደ ቤታችን መጣ በማለት ኤርሚያስን ታዋርደዋለች። አቶ ለይኩንም ከዚህ በኋላ ዓይንህን ላይ አልፈልግም፣ ቤትን ለቃ ሄደልኝ በሰላም ሌላ ነገር ሳይከተለ በማለት አናግረውም። ኤርሚያስ ግን እኔ የመጣሁት ማንንም ፈልጌ አይደለም፣ ከዚህ የመጣሁት የልጄን እናት ኑሐሚንን ፈልጌ ነው በማለት እሱም ድርቅ ብሏል። አቶ ለይኩን ሌላ ነገር ሳይከተለ ዓይንህም ማየት አልፈልግም፣ አሁኑኑ ውጣልኝ ብሎታል። ኤርሚያስም እየተፋጠጠ ነበረ። የዛሬው ክፍል ይሄንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ